ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች በሰዓቱ የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎችን እናስቀድማለን። አብራችሁን ቆዩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አፍሪካን ማስመልከት ንግግርን አድርጓል። ጉዳዩ ምንድነው? ትሰሙታላችሁ። ከወደ እስራኤል በባህር በሩ ጉዳይ ኢትዮጵያን አስመልክቶ እጅግ መልካም ዜና ተሰምቷል። አብራችሁን ስትቆዩ እናሰማችኋለን። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ 3 አዳዲስ ተደራራቢ የወንጀል ክሶች እንደተከፈተባቸው ጠበቃቸው ተናገሩ። በምን ምክንያት ነው? ዝርዝር አለን። የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጀነራል አብዱልፈታህ አልቡርሃን አሜሪካ መራሹን የተኩስ አቁም ስምምነት እንደማይቀበሉ አስታወቁ። ትሰሙታላችሁ። ለዚህ ቻናል አዲስ የሆናችሁ ቪዲዮን ሰብስክራይብ፣ ላይክ ታድርጉ ዘንድ እየጋበዝን ሐሳብና አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ ዝርዝሩ እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ እንደምትደግፍ ተገለጸ። ይህን ያሉት በኢትዮጵያ የእስራኤል አምባሳደር አቪራም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አቪራም ንጉሴ እስራኤል ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብሏል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አቪራም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሷል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚም በጤናውም በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል ዶክተር ጸጋ ፋንታውን ኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብለውታል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለም አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያ የመግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለችም ብለዋል። ወደሚቀጥለው መረጃ ሳልፍ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሁሉም አካላዊ ፍላጎት በማክበር ለሀገሪቱ አሸናፊ አጋርነቶችን እንደሚደግፉ በመግለጽ አገራቸው በአፍሪካ ላይ ያላትን አቅጣጫ ለመቀየር ቆርጣ መነሳቷን በድጋሚ ገልጿል። ማክሮን በአፍሪካ ጉብኝታቸው 3ኛው ዙር ከጋቦን አቻቸው ብሪስ ኦሊጊ ንጓሜ ጋር በዋና ከተማ ሊብሬቪል ከተገናኙ በኋላ ይህንኑ አስተያየትን ሰጥቷል። እንደ አውሮፓውያን አቆጣጠር በ2017 መገባደጃ ላይ በቡርኪና ፋሶ የመጀመሪያው የስልጣን ዘመናቸው ከተናገሩት ጀምሮ አሁንም ለአፍሪካ እንደገና የተሻሻለ አጋርነት እንዳለው እናምናለን ብሏል። በአክብሮት ባለው ግንኙነት አንዳችን ለሌላው አርአያ መሆን ያለብንና ሁኔታዎች ወደ አሸናፊ አጋርነት ሊመሩ ይገባል ሲሉም አክሏል። ማክሮን አፍሪካ ካሁን በኋላ በቀላሉ ሀብቷ የሚወጣባት አህጉር መሆን አትችልም በማለት እንደ ኢነርጂና የመሰረተ ልማት ዝርጋታ ባሉ ሰፊ ዘርፎች አዳዲስ የትብብር ሞዴሎችን መገንባት ይፈለጋል ሲሉም ተደምጧል። በጋቦን ያለው የሽግግር ሂደት ያደነቁት ማክሮን ወደ ሀገሪቱ ተመልሰው መምጣታቸው ደስተኛ መሆናቸውን ገልጸው በ2023 የተካሄደው መፈንቅለ መንግስት ተከትሎ የጋቦን መሪ ንጉ ዌማን በጋቦን የፖለቲካ ታሪክ ውስጥ ትልቅ ለውጥ እንዳመጡም ተናግሯል። ሁለቱ ሀገራት በትልቅ መታደስ በማካተትና በብዝህ ሀሳብ ላይ የተመሰረተ አዳዲስ ዘመንን ከፍተዋል ሲሉም ተደምጧል። በዚህም የተነሳ ነው ፈረንሳይ ገና ከጅምሩ ሽግግር እየደገፈችው ሲሉም አክሏል። ደህንነት በፈረንሳይ ጋቦን ትብብር ውስጥ ታሪካዊ ምሰሶ እንደሆነም ገልጸዋል። ወደሚቀጥለው መረጃ ሳልፍ የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ 3 አዳዲስ ተደራራቢ የወንጀል ክሶች እንደተከፈተባቸው ጠበቃቸው ተናገሩ። ዛሬ ባስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት የቀድሞ ምክትል ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ 3 አዳዲስ ተደራራቢ ክሶች በአቃቢ ህግ እንደተከፈተባቸው ጠበቃቸው አበራ ንጉስ ለአዲስ ማለዳ ነግሯታል። አንደኛው መንግስትን በኃይል ለመጣል በሚደረግ ዝግጅት ላይ ጫካ ካሉት ኃይሎች ጋር ተመጋጋቢ የሆኑ ፕሮፓጋንዳ ፈጽሟል፣ የፕሮፓጋንዳ ድጋፍ አድርጓል የሚልም ሲሆን ይህ ድጋፍ ያደረጉት ደግሞ ሆርን ኮንቨርሴሽን በሚባል
ዩቲዩብ ቻናል ላይ ቀርበው በሰጡት በ3 ተከታታይ ክፍሎች በተሰራጨው ዝግጅት ላይ ነው። ሁለተኛው ክስ ደግሞ በተመሳሳይ በተጠቀሰው ዩቲዩብ ቻናል ላይ መከላከያ ሰራዊት በተለይም ስለ ሰሜን ዕዝ ጥቃትና ተያያዥ ጉዳዮች በተመለከተ ጠቅላይ ሚኒስትሩ አሉኝ ብለው የተናገሩት በመከላከያ ላይ የተነሳ ሐሰተኛ መረጃ ነው በሚል ሲሆን ሶስተኛው ክስም በዚሁ ቻናል ላይ በሰጡት አስተያየት ላይ የተመሰረተ ነው። ታዬ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ በሚል ተከሷል። በእነዚህ ተደራራቢ ክሶች ላይ መቃወሚያ ለማቅረብና ውሳኔ ለመስጠት ለህዳር 23 2018 ዓ.ም ቀነ ቀጠሮ መሰጠቱንም ተናግረዋል። ዘገባው የአዲስ ማለዳ ነው። ወደሚቀጥለው መረጃ ሳልፍ የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጀነራል አብዱል ፈታህ አልቡርሃን በሱዳን ለ30 ወራት የዘለቀው ደም አፋሳሹ የእርስ በርስ ጦርነት እንዲቆም የሚጠይቀውና በአሜሪካ የቀረበው የተኩስ አቁም ድርድር እንደማይቀበሉት አስታወቁ። ጀነራሉ የድርድር ጥያቄውን ላለመቀበል በምክንያትነት ያቀረቡት ደግሞ የተኩስ አቁም ድርድሩ እቅዱ ለአንድ ወገን የሚያደላ ነው በሚል መሆኑን ተገልጿል። የሱዳን ጦር ትናንት እሁድ አመሻሽ ባወጣው የቪዲዮ መግለጫ ጀነራል አልቡርሃን አደራዳሪዎቹ ጦርነቱ እንዲቆም በሚያደርጉት ጥረት ወገንተኝነት የሚታይባቸው መሆኑን በመግለጽ የድርድር ጥያቄው ተቀባይነት እንደሌለው መግለጻቸውን ቲአርቲ አፍሪካ ዘግቧል። በአሜሪካ፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በጋራ የሚመራውና ክዋድ በሚል የሚጠራው አሜሪካ መራሹ የሱዳን ተኩስ አቁም አደራዳሪ ቡድን ከ2 ዓመታት በላይ በሱዳን የተኩስ አቁም ስምምነትና የመልሶ ግንባታ ሂደት ዙሪያ የመፍትሄ ሐሳቦችን ለማቅረብ ሲሰራ ቆይቷል። በዚህም በመጀመሪያ በሁለቱ ተፋላሚዎች ኃይሎች መካከል በመጀመሪያ የሰብአዊ እርዳታ ለማቅረብ የሚያስችል የ9 ቀናት የተኩስ አቁም ስምምነት፣ ቀጥሎም ፖለቲካዊ ንግግሮችን ለማድረግ የሚያስችል የ9 ወር ተኩስ አቁም ስምምነት እንዲደረግ አደራዳሪ ቡድኑ ካለፈው መስከረም ወር ጀምሮ ሲጠይቅ መቆየቱን የአሜሪካ የአፍሪካ ጉዳዮች አማካሪ ማሳድ ብሎስ ለአሶሺየትድ ፕሬስ ነግሮታል። በቅርቡ የዳርፉርን ዋና ከተማ ኤልፋሻርን ከተቆጣጠረም በኋላ በከተማዋ ነዋሪዎች ላይ በፈጸመው ዘግናኝ የጅምላ ጭፍጨፋና የሰብአዊ መብቶች ጥሰቶች ላይ ዓለም አቀፍ ቁጣን የቀሰቀሰውና የዘር ማጥፋትን ወንጀል ፈጽሟል በሚል ከፍተኛ ውግዘት የገጠመው የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል የተኩስ አቁም ድርድር ጥያቄውን መቀበሉን ገልጾ እንደነበር ይታወሳል። የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጀነራል አብዱል ፈታህ አልቡርሃን ግን በአሜሪካ መራሹ የኳድ የተኩስ አቁም ድርድር እቅድ የደህንነት ኃይሎችን የሚያፈርስ ፈጥኖ ድራሽ ኃይሉን ግን ባለበት እንዲቀጥል የሚፈቅድ ወገንተኝነት እቅድ በመሆኑ ልንቀበለው አንችልም ብሏል። የቀረበው የተኩስ አቁም ድርድር እቅድም ከምንጊዜውም በላይ የከፋ ይዘት ያለው ሲሉ አጥብቀው የተቹት ጀነራል አልቡርሃን ተቀባይነት እንደሌለውም አስረግጠው ተናግረዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።